ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ግንቦት 5 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ የሚገኙ ተፈናቃዮች ለከፋ የሰብአዊ እርዳታ አቅርቦት እጥረት መጋለጣቸውን ሳልሳይ ወያነ መግለጹን፣ አቶ ጌታቸው ረዳ ከፍተኛ የህወሓትና የትግራይ ታጣቂ አመራሮችን በወርቅ ንግድ የመንግስት ገንዘብ በመዝረፍና በህገወጥ የሰዎች ዝውውር መክሰሳቸውን እንዲሁም በተለያዩ ወቅታዊ የቤተ ክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ የሚጠበቀው የቅዱስ ሲኖዶስ ጉባኤ ነገ እንደሚጀመር መነገሩን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በትግራይ የሚገኙ ተፈናቃዮች ለከፋ የሰብአዊ እርዳታ አቅርቦት እጥረት መጋለጣቸውን ሳልሳይ ወያነ ገለጸ። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ የአስፈላጊ የሰብአዊ እርዳታ አቅርቦቶችን እጥረት ምክንያት በክልሉ በሚገኙ የተፈናቃዮች መጠለያ ካምፖች ውስጥ የሚገኙ ዜጎች ለከፋ ሰብአዊ ሁኔታ መጋለጣቸውን አስታውቋል። ፓርቲው የተፈናቃዮች ሁኔታን በተመለከተ ባወጣው መግለጫ ተፈናቃዮች ያሉበት ሁኔታ አሳሳቢ ነው ብሏል። በመጠለያ ካምፖቹ ያለው የሰብአዊ ቀውስ እጅግ እየከፋ መጥቷል ያለው ፓርቲው በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ ነው ሲል አስታውቋል። በግልጽ የሚታይ የፖለቲካ ፍላጎት ማጣትና እንደገና ግጭት ሊያገረሽ ይችላል በሚለው ፍራቻ ሳቢያ ተፈናቃዮችን ለመታደግ የአጭርና የረጅም ጊዜ እፎይታ የማግኘት እድሉ በፍጥነት እየጠፋ ነው ሲል አስጠንቅቋል። ፓርቲው ለሁኔታው መባባስ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አስተዋጽኦ ማድረጉን ጠቁሟል። ሳልሳይ ወያነ ትግራይ ፓርቲ ለዓለም አቀፉ ማህበረሰብ እነዚህን እየተባባሱ ያሉ የሰብአዊና የደህንነት ችግሮችን ለመፍታት በጉዳዮቹ አሳሳቢነት ልክ ጥረት እንዲያደርግም ጠይቋል። የኢትዮጵያ መንግስትና የሚመለከታቸው አካላት ጊዜው ከመርፈዱ በፊት ችግር ውስጥ ለሚገኙ ዜጎች ቅድሚያ እንዲሰጡ መግለጫው አክሎ ጥሩን አቅርቧል። ዓለም አቀፉ ማህበረሰብም ጆሮ ዳባ ልበስ ብሎ ዝምታን መርጧል ሲል የተቸው ፓርቲው ይህም ተቀባይነት የሌለውና በጣም አሳሳቢ ነው ሲል ኮንኗል። በክልሉ ያሉትን ተፈናቃዮች በተመለከተ በቅርቡ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አስተዳደሩ ተቀዳሚ ስራ ተፈናቃዮች ወደ ቀያቸው መመለስ መሆኑን መናገራቸው ይታወሳል። አቶ ጌታቸው ረዳ ከፍተኛ የህወሓትና የትግራይ ታጣቂ አመራሮችን በወርቅ ንግድ የመንግስት ገንዘብ በመዝረፍና በህገወጥ የሰዎች ዝውውር ከሰሱ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ጋር ዘለግ ያለና ጠንካራ ሀሳቦች የሰነዘሩበት ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በትግራይ ክልል ስለተካሄደው ጦርነት የህወሓት አመራሮችና የክልሉ ታጣቂ ኃይል አመራሮች ፈጽመዋቸዋል ስላሏቸው ወንጀሎችም ዘርዝረዋል። በህወሓት ውስጥ ያለውን አመራር የህዝብ አጀንዳው ያልሆነ በህዝብ ስም የራሱን ጥቅም የሚያሳድድ ነው ብለዋል። ህወሓትና የትግራይ ህዝብ አንድ ናቸው የሚለው የአመራሩ ማጭበርበሪያ እንደሆነ የገለጹት አቶ ጌታቸው ረዳ አመራሩ ይህንን የሚጠቀምበት ተጠያቂ ላለመሆን እንደሆነ አስረድተዋል። ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበር። እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንፃር ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው። የተደራጀ ትግል ከማድረግ አንፃር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ። ከዛ አንፃር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ሊሰጠው ድጋፍ አለ። ያ ማለት ግን የህወሓት አመራር ይሄንን አቢዩዝ እያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው። ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ ይሄ ዝም ብሎ ገሌ ብለህ ለመውቀስ ሳይሆን ሁላችንም በዛ ባለፍንበት ሂደት
የህዝብ አጀንዳን ከማስቀደም አንፃር ምን አረግም ብለን ማየት ተገቢ ነው የሚሆነው። ስለዚህ እንዳልኩት ህወሓት እና ትግራይ አንድ ናቸው የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ይሞክራል። አቶ ጌታቸው በቆይታቸው 3 ከፍተኛ የትግራይ ታጣቂ አመራሮችን በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋቸዋል። አቶ ጌታቸው ረዳ በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ በክልሉ ግጭት እየተካሄደ በነበረበት ወቅት ጭምር ሲካሄድ እንደቆየ አስረድተዋል። በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለን ሲሆን ጦርነቱን እየመራ በተመሳሳይ ወርቅ እየቆፈረ ይሸጥ ነበር ሲሉ አቶ ጌታቸው ረዳ ወንጅለዋል። በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን ፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ ባንድ በላ መልኩ እኔ ማምንበት ሬዚስታንስ ነው ያካሄድኩት የማምንበት ትግል ነው ያካሄድኩት ብዬ ነው ማምነው። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አቃለን ሲዋሹ በጣም ነው የሚገርመኝ ነው። አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው በወታደራዊ አመራር ብርጋዴር ጀነራል ኃይለ ስላሴ ግርማይ ናቸው። ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አስታውሰው በወቅቱ ተሰብስቦ ከነበረው 4 ቢሊዮን ብር 1 ቢሊዮን ብር ገደማ ወስዷል ሲሉ ከሰዋል። እሺ አካውንት ነበር። እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው። ገንዘብ ያስፈልገናል በቢያው ጦርነት ያደርግን ነው ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለበት የሚል ፖለቲካሊ ወሰንን። እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር። ይሄን ማረጋገጥ ይችላል ብሔራዊ ባንክ። ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በቢሊዮን በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው። ኢንፋክት 1 ቢሊዮን አካባቢ ነው የወሰደው። እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ። አቶ ጌታቸው አክለውም የታጣቂዎቹ የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረ ትንሳኤንም በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርገዋቸዋል። በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደ ኤርትራውያንን ይሸጡ ከነበሩ ሰዎች አንዱ እንደነበሩ በቃለ መጠይቃቸው ላይ ጠቅሰዋል። ገንዘብ ያለው ሰዎች ያሉ ሊወጣ የሚችለው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃዮች እንዲቀጥሉ የተደረጉ አላማው እሱ የነበረው የትራንስፈራይት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነው። ይሄ ትግራይ ተወላጆችንም ጨምራል። ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም። እገሌ የሚባል አካውንት ውስጥ ይገባል። አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል፣ ካናዳ ውስጥ ያለ አካውንት ሊሆን ይችላል። ይሄን ሁሉ በዝርዝር በመናቆም ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው። ስለዚህ ለምን አንወስድም? እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም። ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽሜያለሁ እላለሁ። ኃይለ ስላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበኔ የሰረቀው ማለት ተወልደን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ። ግን ደግሞ የኔ አቅም ሊሚትድ ነች።
አቶ ጌታቸው ረዳ ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካዊ አመራሩ እጅ አለበት ሲሉም ከሰዋል። በእርሳቸው የአመራሩ ወቅት በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮቹ እንቢተኝነት መሆኑንም ተናግረዋል። ይህንን የኔ ምክትል ያቀን የጸጥታ ላይ ተነጋግረን እርምጃ እንውሰድ ለፍትህ ይቅረው የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል፣ ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነ። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ ወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። በተለያዩ ወቅታዊ የቤተ ክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ የሚጠበቀው የቅዱስ ሲኖዶስ ጉባኤ ነገ እንደሚጀምር ተነገረ። የግንቦት 2017 ዓመተ ምህረት የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ነገ እንደሚጀመር በቤተ ክርስቲያኗ ያገኘነው መረጃ ያመለክታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በነገው ዕለት ረቡዕ ግንቦት 6 2017 በጽርሐ መንበረ ፓትርያርክ እንደሚጀመር ተገልጿል። የምልአተ ጉባኤው መክፈቻ የጸሎት መርሃ ግብር ይህ ዜና ከሚጠናቀርበት ከጥቂት ሰዓታት ጀምሮ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እየተካሄደ እንደሚገኝ ከቤተ ክርስቲያኗ መገናኛ ብዙሃን መመልከት ችለናል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተ ክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይም ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዓመት 2 ጊዜ ጉባኤ እንደሚያደርግ ይታወቃል። የመጀመሪያው ጉባኤ ጥቅምት 12 እንደነበር የሚታወስ ሲሆን ሁለተኛው ደግሞ የትንሣኤ በዓል በዋለ በ25ኛው ቀን መሆኑንና ይህም ነገ ግንቦት 6 2017 የሚከናወነው የርክበ ካህናት የተሰኘው መሆኑን ለማወቅ ተችሏል። ይህ እርክበ ካህናት የተሰኘው በዓል ቤተክርስቲያንን ሲመሩ የቆዩ አባቶች በጋራ በመሰባሰብ ቤተክርስቲያን የተቀላጠፈ አገልግሎት እንደዚሁም ለምእመናን አንድነትና መንፈሳዊ እድገት የሚበጁ መንፈሳዊያን መመሪያዎችን የሚያስተላልፉበት ዕለት እንደሆነም ተገልጿል። ቅዱስ ሲኖዶስ የሚሰበሰብበት ዋና ዓላማም እነዚህንና እነዚህ የመሳሰሉ ሃይማኖታዊ ሀገራዊ አበይት ጉዳዮችን በማጽናት በመገምገም ውሳኔዎችን የሚሰጥበት እንደሆነም ከቤተ ክርስቲያኗ ያገኘነው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በምዕራብ ሐረርጌ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት ማለፉን የዘንድሮ የሐጅና ኡምራ ኢትዮጵያውያን ተጓዦች ከነገ ጀምሮ ወደ ሳዑዲ አረቢያ መሄድ እንደሚጀምሩ መገለጹን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። ለጤናው ዘርፍ አሁን ካለው ወቅታዊ ሁኔታ አንጻር በ2018 ዓመተ ምህረት ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረገ መሆኑን የጤና ሚኒስቴር አስታወቀ። በኢትዮጵያ የተለያዩ አካባቢዎች የሚሰሩ የጤና ባለሙያዎች የተሻለ ደሞዝ፣ ጥቅማ ጥቅሞችንና የስራ ሁኔታዎችን በተመለከተ ጥያቄ እያቀረቡ ይገኛሉ። የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች ዙሪያ የጤና ሚኒስትሯ ዶክተር መቅደስ ዳባ ከብሔራዊ ቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገዋል። ለሚኒስትሯ ከቀረቡ ጥያቄዎች አንዱ በጤናው ዘርፍ በአሁኑ ወቅት ስራዎች በመልኩ እየተሰሩ እንደሆነና ያጋጠሙ ተግዳሮቶች ምን እንደሆኑ ነው። ዶክተር መቅደስ በምላሻቸው በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፈው ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ ነው ብለዋል። ተከታታይ ለጤናው የሚመደበው የነበረው ከዚህ አሁን ወደ 5 ዓመት 7 ዓመት ወደ ኋላ ተመልሰን ደግሞ ከዛም በፊት የነበሩትን ብናይ ለጤናው ዘርፍ እንግዲህ ያቡጃ የምንለው ዲክላሬሽን አለ። ከዛ አንጻር ስንመለከተው ቁጥሩ ዝቅተኛ ነው። ነገር ግን ቀደምም እንዳልኩት አብዛኛው ነገሩን ከባለድርሻ አካላት ጋር አብሮ ተቀራርቦ በመስራት ህብረተሰቡ ላይ ደግሞ ጫና እንዳናመጣ ብዙ ነገር መንግስት ድጎማ በማድረግ ይሰራል።
በባለፉት አመታት ያሉትን ስንመለከት በአመት በፊት ከነበረው ቁጥር ጨመር እያለ ነው እንግዲህ ለዘርፉ የሚመደበው በጀት እየጨመረ ያለው። ያ ግን በቂ አይደለም። መስሪያ ቤታቸው ዘርፉ ለ2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑ የጠቆሙት የጤና ሚኒስትሯ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በመልኩ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑን አስረድተዋል። በዘርፉ የሚያስፈልገውን በጀት ከአሁን ከወቅታዊ ነባራዊ ሁኔታ አንጻር ደግሞ ከፍ ያለ በጀት በምን መልክ ያስፈልገዋል በሚል እንደሚታወቀው 2018 በጀታችንን እየሰራን ነው። ከዛ ቀደም ብለን ግን በጣም ብዙ ነገሮችን እያየን በምን ቦታ ላይ ክፍተት ይመጣል፣ በግብአት ቦታ ላይ ነው፣ የቱ ጋር ነበር ድጋፎች የምናገኝ የነበረው፣ የትኞቹ ድጋፎች ይቀጥላሉ፣ የትኞቹ ደግሞ በዘላቂነት ፈቶ መሄድ የምንችልበትን ስራ ትኩረት ሰጥተን ነው። ለዚህ በጣም ሁላችንም ህብረተሰቡም ሁላችንም ተረባርበን መስራት ያለብን ስራ ነው። መንግስትም በጣም ቁርጠኝነት ስላለው በዚህ ላይ ስራዎች እየሰራን ነው። የትኛውም አይነት አጋር ድርጅቶችና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በማምጣት በእርግጠኝነት በዚያኛው አመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚቻልበትን በቂ ዝግጅቶች እያደረግን ነው ብለዋል ሚኒስትሯ። የሂደት ከፍተኛ ትዕግስት፣ አብሮ መስራት፣ ቆጣቢነትና ፈጣሪነት ያስፈልጋል ሲሉም ተደምጠዋል። ለምሳሌ የሚመጡ ግብአቶች ካሉ ለግብአቱ የሚወጣውን ወጪ መንግስት እኩል የራሱን በጀት አብሮ ይመድባል። የትኛውም አይነት አጋር ድርጅትና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው አመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚችልበትን ካቀሙ ካለን ውስጥ የሚሰራ ነው። ነገር ግን ለዛ ብዙ በቂ ዝግጅቶች ያደረግን ያለ ነው ማለት ነው። በጣም ትግስት ይፈልጋል፣ አብሮ መስራት ይፈልጋል፣ ቆጣቢነት ይፈልጋል፣ ፈጣሪነት ይፈልጋል። ምክንያቱም አዳዲስ ኢኖቬቲቭ ነገሮችን እየፈጠረን ከዲጂታላይዜሽን አንዳንዴ አሁን ለምሳሌ ብዙ ነገሮቻችንን ወደ ህብረተሰቡ መድረስ የምንችልበትን ተከታታይ ስልጠናዎች የኛ እንግዲህ ሙያ ስልጠናዎቹ መቋረጥ አይችሉም። ተከታታይ ወደ ህብረተሰቡ መድረስ የምንችልበትን በምን መልክ እናዘምነው የሚልም ተከታታይ በአገሪቱ ውስጥ የሚሰሩት የአንድ ላይ የማደግ ስራዎች ለዚህ ለዘርፉ በጣም አጋዥ ናቸው። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያለብን ጉዳዮች አሉ ያሉት ዶክተር መቅደስ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት እንዳለባቸው አሳስበዋል። የዘንድሮ የሐጅና ዑምራ ኢትዮጵያውያን ተጓዦች ከነገ ጀምሮ ወደ ሳውዲ አረቢያ እንደሚያቀኑ ተነገረ። ዘንድሮ ለ1446ኛ ጊዜ ለሚካሄደው የሐጅና ዑምራ ጉዞ ኢትዮጵያውያን ተጓዦች ከነገ ረፋድ ጀምሮ ወደ ሳውዲ አረቢያ እንደሚያቀኑ ተገልጿል። ዘንድሮ የሚደረገውን የሐጅ ዑምራ ሃይማኖታዊ ጉዞ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ አየር መንገድ ግሩፕ በጋራ መግለጫ ሰጥተዋል። በመግለጫውም የኢትዮጵያ አየር መንገድ ግሩፕ ለዘንድሮ የሐጅና ዑምራ ተጓዦች ቀልጣፋና ምቹ የአየር ትራንስፖርት ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዚህ ወቅት አየር መንገዱ በየአመቱ ለሐጅና ዑምራ ሃይማኖታዊ ጉዞ ስኬታማነት የበኩሉን አስተዋጽኦ እያበረከተ መሆኑን ገልጸዋል። ዘንድሮም የሐጅና ዑምራ ጉዞ ስኬታማ እንዲሆን የኢትዮጵያ አየር መንገድ ቀልጣፋ አገልግሎት እንዲኖር በማድረግ ላሳየው ቀጣይነት ያለው ጥረት ምስጋናቸውን አቅርበዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ኃላፊ ለማያዴታ በበኩላቸው አየር መንገዱ ከኢትዮጵያና ከመላው ዓለም ህዝበ ሙስሊም በርካታ በረራዎችና ሰራተኞችን በመመደብ ዝግጅት ማጠናቀቁን ገልጸዋል። ለሐጅ ተጓዦች ቀልጣፋና የላቀ አገልግሎት እንዲያገኙ ይደረጋል ያሉት ዋና ጸሐፊው የጉዞ ስርዓት እስኪጠናቀቅ ድረስም አየር መንገዱ አገልግሎቱን አጠናክሮ እንደሚቀጥል ተናግረዋል። በምዕራብ ሐረርጌ ዞን በደረሰ የትራፊክ አደጋ የ11 ሰዎች ህይወት አለፈ። በምዕራብ ሐረርጌ ዞን ሸንደጎ ወረዳ በደረሰ የትራፊክ አደጋ 11 ሰዎች ህይወታቸው ማለፉን የዞኑ ኮሚኒኬሽን ቢሮ አስታውቋል። በተለምዶ አይሱዙ የተሰኘ የደረቅ ጭነት መኪና 42 ሰዎችን ከተለያዩ ሸቀጦች ጋር ጭኖ ከዋልዲያ ከተማ ወደ መሰላ ወረዳ በመጓዝ ላይ ሳለ በትላንትናው ዕለት ምሽት 2 ሰዓት ተኩል አደጋው መድረሱ ተገልጿል። መኪናው 42 ሰዎችን ከተለያዩ እቃዎች ጋር አብሮ ጭኖ የነበረ ሲሆን መስመሩን በመሳት ከ50 እስከ 70 ሜትር በሚር ገደል ውስጥ የገባ ሲሆን በዚህም 11 ሰዎች ህይወት ማለፉ ተገልጿል። በአደጋው በተጨማሪም በ28 ሰዎች ላይ ከፍተኛ የአካል ጉዳት የደረሰ ሲሆን በሂርና የመጀመሪያ ሆስፒታል እንዲሁም በጭሮ አጠቃላይ ሆስፒታል ክትትል እየተደረገላቸው መሆኑን ከዞኑ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የአደጋው ምክንያትም የጥንቃቄ ጉድለትና ከአቅም በላይ መጫን መሆኑን የወረዳው የወንጀል ምርመራ ቢሮ ኃላፊ ኢንስፔክተር ረቢራ የለመናገራቸው ተገልጿል።
ዶናልድ ትራምፕ ተጠባቂውን የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀመሩ። ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ከዛሬ ማክሰኞ ግንቦት 5 እስከ 8 2017 ዓ.ም ድረስ የባህረ ሰላጤውን ሀገራት መጎብኘት መርጠዋል። በዚህ ጉብኝታቸው ሳውዲ አረቢያን፣ ኳታርና የተባበሩት አረብ ኤምሬትስን የሚጎበኙት ትራምፕ ይህም የሁለተኛ የስልጣን ዘመናቸው የመጀመሪያ ጉብኝታቸው ይሆናል። በባህረ ሰላጤ ጉዳዮች ላይ ትኩረታቸውን አድርገው የሚመራመሩት ፕሮፌሰር አብዱላህ ባቦድ ትራምፕ ከባህረ ሰላጤው መሪዎች ጋር ጠንካራ ግንኙነት በመመስረት ከፍተኛ ፖለቲካዊና ኢኮኖሚያዊ ፋይዳ እንደሚያስገኝ ይገነዘባሉ ብለዋል። አክሎም ይህ በአካባቢውና ዓለም አቀፋዊ ጉዳዮች ላይ ተጽዕኖ እንዳለውና ግዙፍ ኢንቨስትመንቶችን ወደ አሜሪካ በማምጣት ረገድ እምቅ አቅም እንደሆነ ስለሚረዱ ነው ብለዋል። የመጀመሪያው እቅዳቸውን በመጋቢት ወር ይፋ ያደረጉት ትራምፕ ከባለጸጋ የአረብ ሀገራት ጋር የሚያደርጉት ኢኮኖሚያዊ ስምምነቶችን መፈጸም ቀዳሚ ጉዳያቸው መሆኑን ገልጸዋል። ውሳኔው የተገለጸው በ100 ቢሊዮን የሚቆጠር ዶላር ቃል ከተገባላቸው ለሳውዲ አረቢያና በመካከለኛው ምስራቅ ለሚገኙ ሀገራት የጦር መሳሪያዎችን ከሚያመርቱ የአሜሪካ ኩባንያዎች ጋር ስምምነት ከተደረገ በኋላ ነው ሲሉ ተናግረዋል። የባህረ ሰላጤው ሀገራት ባላቸው የገንዘብ ክምችት፣ የሀብት ክምችትና ሰፊ ኢንቨስትመንት አቅም በዓለም ምጣኔ ሀብት ውስጥ ትልቅ ሚና ይጫወታሉ ሲሉ ፕሮፌሰር ባቦር ተናግረዋል። እንደ አውሮፓውያኑ በ2017 ትራምፕ 110 ቢሊዮን ዶላር ወታደራዊ መሳሪያዎችን ሽያጭ ጨምሮ ከ450 ቢሊዮን ዶላር በላይ የሚያወጡ ስምምነቶችን መፈራረማቸው ይጠቀሳል። በዚህ ስልጣን ዘመናቸው ከሳውዲ አረቢያ ጋር እስከ 1 ትሪሊዮን ዶላር የሚደርስ የኢንቨስትመንት ስምምነት ለማድረግም ቃል ገብተዋል። በተጨማሪም ዋይት ሀውስ የተባበሩት አረብ ኤምሬትስ በቀጣዮቹ 10 ዓመታት ውስጥ በአሜሪካ 1.4 ትሪሊዮን ዶላር መዋለ ንዋይ ለማፍሰስ ቃል ገብታለች ብሏል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ገዳ ባንክ ገዳ ዲጂታል የሚል ስያሜ የሰጠውን የኦምኒ ቻናል አገልግሎቶችን ማስጀመሩን ይፋ አደረገ። የባንኩ ፕሬዝዳንት አቶ ወልዴ ቦልቶ ባንኩ የኦምኒ ቻናል አገልግሎቶችን ማስጀመሩን በማስመልከት ለጋዜጠኞች መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸውም ገዳ ዲጂታል ዘርፈ ብዙ አገልግሎቶችን ለደንበኞች ተደራሽ በማድረግ የተገልጋዮችን እርካታ ለማሳደግ እንደሚያስችል አስታውቀዋል። ሁሉም የባንካችን ደንበኞች አዲሱን የባንካችን ጂ ዲጂታል ባንኪንግ ሲስተም ፈርስት ፌዙን ጂ ዲጂታል ባንኪንግ ሲስተም ብለነዋል። በጣም የተሻለ በኦምኒ ቻናል ስታንዳርድ የተቃኘና ለሁሉም ደንበኞች ምቾት ማዕከል አድርጎ የተሰራ ምቾታቸውን የሚጠብቅ አገልግሎት ስለሆነ እዚህ ላይ እንዲጠቀሙ ለማለት ፈልጋለሁ። ገዳ ዲጂታል በባንኩ የተነደፉ ሁሉን አቀፍ የዲጂታል ምርቶች የሚወክል ሲሆን 4 ዋና ዋና የአገልግሎት መንገዶች እንዳሉትም ገልጸዋል። አገልግሎቶቹም የሞባይል መተግበሪያ፣ የግል ኢንተርኔት ባንኪንግ፣ የኩባንያ ኢንተርኔት አገልግሎትና ዩኤስኤስዲ ባንኪንግ አገልግሎት መሆናቸውን አመላክተዋል። ማንኛውም የገዳ ባንክ ሂሳብ አካውንት ያለው ሰው በሞባይል አፓችን በመጠቀም ራሱን በሲስተሙ ላይ መመዝገብ ያስችላል። ወደ ባንክ መምጣት ሳያስፈልገው ባለበት ቦታ ሆኖ በማንኛውም ጊዜ በሞባይል አፓችን ራሱን ሲስተሙ ላይ በማምጣት የሚፈልገውን አገልግሎት መስጠት መውሰድ ወይም ደግሞ አገልግሎት ማግኘት ይችላል። ይሄ ብቻ አይደለም። ወደ ኦፕሬሽኑ በሚገባበት ጊዜ ቅድም ማንሳት እንደሞከርኩት ራሱን መመዝገብ ይችላል። ከዛ ከመዘገበ በኋላ የሚፈልገውን ሰርቪስ ራሱ በሚመራው መሰረት ሲስተሙ በሚመራው መሰረት የሚፈልጉትን አገልግሎት ማግኘት የሚያስችል ደህንነቱ የተጠበቀ በተለያየ ደረጃ የናንተ ገንዘብ የናንተ ኢንፎርሜሽን ለሌላ አካል ተላልፎ እንዳይሰጥ ማድረግ ያለባችሁን ጥንቃቄም እንደዚሁ እያደረጋችሁ ባንኩ ግን በሲስተሙ ላይ በተለያየ ደረጃ ራሳችሁን ኢንፎርሜሽን እንድትጠብቁ የሚያስችል በዚሁ ሲስተም ላይ አብሮ ተግባራዊ ያደረግንበት ሁኔታ ነው ያለው ማለት ነው።
አማራጮቹ ለፋይናንሻልና ፋይናንሻል ላልሆኑ አገልግሎቶች እንደሚውሉ ያስረዱት ፕሬዚዳንቱ ለባንኩና ለደንበኞቹ የትልቅ እርምጃ መሆኑን ተናግረዋል። ባንኩ በቅርብ ዓመታት ውስጥ የባንክ ኢንዱስትሪውን ከተቀላቀሉት ባንኮች መካከል አንዱ ነው። ባንኩ በ2 ዓመት ተኩል ዕድሜው የተለያዩ ዘመናዊ የባንክ አሰራሮችን በማስጀመር የአገልግሎት ተደራሽነትና ጥራቱን በማሳደግ ረገድ አበረታች ስኬቶችን ማስመዝገቡም ተጠቅሷል። የህዝብ ተወካዮች ምክር ቤት ብድርን ጨምሮ 4 የስምምነት አዋጆችን አጸደቀ። 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው በዛሬው ዕለት የተካሄደ ሲሆን 2 የብድር ስምምነቶችን፣ የፋይናንስ ኮርፖሬሽን ማቋቋሚያና የአየር ትራንስፖርት ስምምነት አዋጆች መጽደቃቸው ተገልጿል። የብድር ስምምነት ረቂቅ አዋጆችን አስመልክቶ የመንግስት ረዳት ተጠሪ ሚኒስትር ዴኤታ ወይዘሮ መሰረት ኃይሌ ሞሽን ያቀረበው ሲሆን አዋጆችም በቀጥታ ወደ ሁለተኛ ንባብ ተሸጋግረዋል ግረውና ውይይት ተደርጎባቸው እንዲጸድቁም ጠይቀዋል። ምክር ቤቱ ሞሽኑን በመደገፍ በአዋጆቹ ላይ በዝርዝር ተወያይቶ አጽድቋቸዋል። የብድር ስምምነቶችን አስመልክቶ የምክር ቤት አባላት በርካታ ጥያቄዎችና አስተያየቶችን ያቀረቡ ሲሆን የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ምላሽና ማብራሪያ ሰጥተዋል። በዚህ መሰረት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በጣሊያን መንግስት መካከል ለአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ በሙሉ ድምጽ ጸድቋል። በተመሳሳይም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገውን የብድር ረቂቅ አዋጅ በተመሳሳይ በሙሉ ድምጽ ጸድቋል። በመቀጠልም በአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበ ረቂቅ አዋጅ በ3 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኦስትሪያ ፌዴራል መንግስት መካከል የተፈረመውን የአየር ትራንስፖርት ስምምነት ረቂቅ አዋጅ እንዲሁ በሙሉ ድምጽ በማጽደቅ ጉባኤውን ማጠናቀቁን ከህዝብ ተወካዮች ምክር ቤት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ኢትዮጵያና ቻይና በንግድና ኢንቨስትመንት ዙሪያ ውይይት አካሂዱ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከቻይና ልኡካን ጋር በሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት ዙሪያ በዛሬው ዕለት ተወያይተዋል። የኢትዮጵያን ምርቶች በማስተዋወቅ በሰፊው የቻይና ገበያ ውስጥ ተወዳዳሪ ሆነው በሚገቡበት አግባብ ላይም የተወያዩ ሲሆን ውይይቱ በኢትዮጵያና በቻይና መካከል ያለውን የኢኮኖሚና የንግድ ግንኙነት በማጠናከር ለዘላቂ የኢኮኖሚ እድገት ያላቸውን የጋራ ቁርጠኝነት ማሳያ መሆኑን ሚኒስትሩ ተናግረዋል። ሁለቱ ሀገራት ከ1970ዎቹ ጀምሮ በመተባበር ላይ የተመሰረተ ጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት አላቸው ያሉት ሚኒስትሩ እንደ አውሮፓውያን አቆጣጠር በ2023 የሁለትዮሽ የንግድ ልውውጡ $5.02 ቢሊዮን መድረሱን ገልጸዋል። የቻይና ባለሀብቶች በተለይ ኢትዮጵያ ለውጭ ንግድ ቅድሚያ በምትሰጣቸው ዘርፎችና በቻይና ገበያዎች ተፈላጊ በሆኑ ምርቶች ላይ በኢትዮጵያ ኢንቨስት ቢያደርጉ ለሁለቱ ሀገራት የጎላ ጠቀሜታ ያለው በመሆኑ ለስኬታማነቱ በጋራ ለመስራት ስምምነት ላይ መድረሳቸው ተገልጿል። የቻይናን ልኡካን ቡድን የመሩት ኤርኪን ቱኒያዚ በበኩላቸው ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል እያደረገች ያለችውን ያለሰለሰ ጥረት ቻይና እንደምትደግፍና የሁለትዮሽ የገበያ ድርሻ ድርድሩን ቶሎ ለማጠናቀቅ ሁኔታዎችን ለማመቻቸት ቃል መግባታቸውን ከንግድና ቀጠናዊ ትስስር ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ስትከታተሉት የነበረው የዕለተ ማክሰኞ ግንቦት 5 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።